ዛሬ በባህላዊ የእጽዋት ሕክምና ውስጥ ረጅም እድሜ የነበረ ከረጅም ዘመን ጀምሮ የነበረ ትልቅ ባህላዊ እጽዋት ነው የምነግራችሁ። በተለይ ደግሞ ፍሬው ለብዙ የጤና እክሎች የሚጠቅም ግን ብዙ ሰዎች ገና ስለዚህ ተክል የማያውቁትን ነገር ነው የምነግራችሁ። ስለ ጤና አዳም እነግራችኋለሁ ማለት ነው። ወይም ደግሞ በሳይንቲፊክ ኔሙ ስለ ቻልፔኔሲስ ተብሎ የሚጠራውን ጤና አዳምን ያሉትን ጥቅሞች ጤና አዳምና የጤና አዳም ፍሬ ያሉትን ጥቅሞች እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ቪዲዮውን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። በዚህ ቪዲዮ መጨረሻ ላይ ደግሞ ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ ማለት ነው። ጤና አዳም በጣም ረጅም ጊዜ የኖረ ያለ ባህላዊ እጽዋት ነው። ምን አይነት ጥቅሞች አሉት? ፍሬዎቹ ለምን ለምን ይጠቅማል ብለን ብዙ ጥቅሞቹን እናያለን ማለት ነው። ምንድን ነው ጤና አዳም? ትልቅ ተክል ነው እና በውስጡ ብዙ ተፈጥሯዊ ንጥረ ነገሮችን እናገኛለን። እነዚህ ንጥረ ነገሮች ምንድን ናቸው? አሁን በሜዲካል አንቲባክቴሪያ የምንለው ባህሪ ያለበት ነው። ጤና አዳም ላይ ይታያል ማለት ነው። አንቲባክቴሪያ ስንል ጸረ ባክቴሪያ ማለት ነው። ባክቴሪያዎችን የማጥፋት አቅም አለው ማለት ነው። ስለዚህ በአፋችን ውስጥ በተለያዩ ባክቴሪያ ምክንያቶች የሚመጡ ችግሮችን መፍታት ይችላል። ጸረ ባክቴሪያ አቅም አለው ማለት ነው። ወይም ደግሞ ባህሪ ያለው ማለት ነው። የምን የጤና አዳም ፍሬ ማለት ነው። ሌላው አንቲ ኢንፍላማቶሪ ነው። እብጠትን ማቆም ይችላል። እብጠትን መደምሰስ ይችላል። አቅም አለው ማለት ነው የጤና አዳም ፍሬ። ሌላው ምንድን ነው? ያጠነክራል። ስትሬንግዝ አይነት ባህሪ የማምጣት ማለት ስትሬንግዝ የማድረግ ነገር አለው ማለት ነው። ስለዚህ ስትሬንግዝ ይሰጣል ማለት ነው። ሌላው ለምግብ መፈጨት በጣም ትልቅ የሚያግዘን ነገር አለው። የሚያግዘን ንጥረ ነገር አለው ማለት ነው ጤና አዳም ውስጥ ወይም ደግሞ የጤና አዳም ፍሬ ላይ ማለት ነው። እና ላይክ በባህላዊ መንገድ እንደ ምንድን ተብሎ ይነገራል ማለት ነው። እንደ ሻይ ቅባት እና እንደ አፍ መታጠቢያ ላይክ አሁን እኛ ሃይድሮጅን ፐሮክሳይድን ገዝተን ለአፋችን መጠን እንደምንጠቀመው ሁሉ የጤና አዳም ፍሬ ለዛ ይጠቀሙት ነበረ ድሮ ላይ ማለት ነው። እና ስለዚህ ይሄ ትሬንድ አሁን ላይ ብንጠቀመው ጥሩ ጥቅም እናገኛለን። ምክንያቱም ዋይነት ለምን አንጠቀምም የሚለውን ነገር እያለ አቬለብል እየሆነ ሌሎች ነገሮችን ከምንጠቀም የጤና አዳምን ፍሬ ለአፍ ጠረን፣ ለተለያዩ የአፍ ኢንፌክሽኖች፣ የአፍ በሽታዎች፣ በባክቴሪያ የሚመጡ ነገሮችን በሙሉ ከተከላከለልን መጠኑን ሳናበዛ፣ ምክንያቱም መጠኑን ሲበዛ ደግሞ ሌላ ትልቅ ችግር ስለሚያመጣ መጠኑን በልክ አድርገን መጠቀም እንችላለን። ለዛ ይጠቅመናል ማለት ነው። ሌላው ምንድን ነው? በአፋችን ላይ ስንጠቀመው አፍና ጉሮሮ ላይ የመስራት ትልቅ አቅም አለው ማለት ነው። ከሆዳችን ውስጥ ቀስ በቀስ የመቀላቀል ነገር አለው። ምንድን ነው አጠቃላይ ፈውስን ሰፖርት ያደርጋል ማለት ነው። ምክንያቱም አንቲ ኢንፍላማቶሪ ወይም አንቲባክቴሪያ ነው ካለን ስንወስደው ሙሉ ለሙሉ ያለን ችግር ይቀንሳል ማለት ነው። እና ሌላው ምንድን ነው? የአፍና የጥርስን ጤንነት ሰፖርት ያደርጋል እንዳልነው ነው። ምንም እንትን የለውም። ምክንያቱም አደገኛ ባክቴሪያዎችን ይቀንስልናል። እስፔሻሊ ደግሞ ድዳችን የሚያክብን ሰዎች ጀንጅቫይተስ የምንለው ማለት ነው በጤና አዳም ፍሬ ይታከማል። ጀንጅቫይተስ በጤና አዳም ፍሬ ይታከማል። ምክንያቱም አንዱ ንጥረ ነገር አለ ያልነው አንቲ ኢንፍላማቶሪ ነው። ስለዚህ እብጠትን ይቀንሳል እያልን ነው። የድድ ማበጥ በጤና አዳም ፍሬ ይታከማል ማለት ነው። ሌላው ምንድን ነው? መጥፎ ሽታን ኦደርነስን ይቀንሳል። ፓወር አለው። መጥፎ የአፍ ጠረን የምንቸገር ሰዎች የጤና አዳም ፍሬን መጠቀም እንችላለን ማለት ነው። ሌላ ምንድን ነው? የአፍ ቁስልንና የጉሮሮ ማቃጠልን ይቀንስልናል።
ለምሳሌ ማፍላት ብንችል ፍሬዎቹን ሰብስበን አፍልተን ላይክ እንደ ሻይ ነው የምናፈላው። አፍልተነው የአፍ ቁስልን የማረጋጋት አቅም አለው። ቁስል ካለው የማረጋጋት አቅም አለው። እንደገና ደግሞ የጉሮሮ ጭንቀት ካለብን ለዛም ይጠቅመናል ማለት ነው። ሰፖርት ያደርግልናል ማለት ነው። ስለዚህ በጣም ብዙ ጥቅሞች አሉት፣ በተለይ በአፍ ዙሪያ በሚመጡ ነገሮች ማለት ነው። ያው የምግብ መፈጨትንም ያፋጥናል፣ አሪፍ ያደርጋል፣ ሆድን ያረጋጋል። ሌላው ለምሳሌ ከምግብ በኋላ የሚሰማን የሆነ የመክበድ ነገር ካለ እሱን ይቀንሰልናል ወይም እንዳይከብደን ነገር ያደርጋል ማለት ነው። ስለዚህ እነዚህም ዘርፈ ብዙ ጥቅሞች ከጤና አዳም ፍሬ እናገኛለን ማለት ነው። ስለዚህ እንደ ቀድሞውኑ በፊት እንደነበረውም የጤና አዳምን ፍሬ በመጠቀም ብቻ ከባክቴሪያ የጸዳ ጥሩ መዓዛ ያለው የአፍ ጠረን ማግኘት እንችላለን። የአፋችንን ጤንነት እንዲሁም ደግሞ የመላ ሰውነታችንን ጤንነት መጠበቅ እንችላለን ማለት ነው። ይህን ስላችሁ ጤና አዳም ስንጠቀም ፍሬውን ስንጠቀም በአግባቡ መሆን አለበት። ምክንያቱም እንትን አማውንቱ በበዛ ቁጥር ወይም ደግሞ ብዛት ያለው ከተጠቀምን እሱም ለሌላ ችግር ይገጥማል ማለት ነው። እስፔሻሊ በተለይ ደግሞ በወንዶች ሌላ የስንፈተ ወሲብ ችግር ስለሚያጋልጥ በትክክል አማውንቱን በማከለ መልኩ መጠቀም ይኖርብናል። አማውንቱን በጣም አሳንሰን ነው መጠቀም ያለብን ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ አርጉ። ሰጡኝ የተለየ አስተያየት ካላችሁና ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።